ርብቃን እንዳሳገታት ታወቀ። ርብቃና አቤልም ተገናኙ። እዩ ርብቃን ያሳገተበት ምክንያት እዩና ርብቃ እህትና ወንድም መሆናቸውን ሲያውቅ ነበረ። እናም ከአቤል ጋር ልጅ እንዳሏት ሲሰማ ይህ ልጅማ መቀጠል የለበትም፣ ስለዚህ መውረድ አለበት በማለት ርብቃን አግተው ልጇን አሳጧት። እናም የርብቃ ልጅ በአሁን ሰዓት የለም። የአቤልና የርብቃ ልጅ ማደግ የለበትም በማለት ርብቃ የማታውቀው እዩ ግን የሚያውቀው እዩና ማሚ የተቀየረችበት ምክንያት ከአቤል ጋር እንዳትቀጥል ነበረ። ምክንያቱም ደግሞ ርብቃና እዩ እንዲሁም አቤል እህትና ወንድም መሆናቸው ስላወቀች ነው። እናም አሁን ላይ ርብቃ ማርገዟን ሲያውቁ ነበረ ማሚም እንዲሁም ደግሞ እዩም የተቀያየሩባት። እናም አማራጫቸው እዩ ርብቃን አግቶ ልጇን ማስወረድ ነበረ። እናም ልጇን ካስወረደ በኋላ ግን ለአቤል ደውላ ያለችበትን ቦታ ትናገርና እናም አቤልና እዩ ሂደውም ያመጧታል። በሚያሳዝን ሁኔታ ግን ርብቃ ልጇን አታለች። ርብቃ ከቤት ስትመጣም በጣም ፊቷ ተጋግጦ ነበር። እናም ማሚ ምን ነው ሰላም አይደለሽም እንዴ ብላም ትላታለች። አቤልም በጣም ተናዶ አሁንማ በጣም ደህና ነች እንደምታያት ነው ይላታል። አዎ ግን ደግሞ ምን ተፈጥሮ ነው እያለች ማሚም እንደማታውቅ እያስመሰለች ነው። ነገር ግን ማሚ እና ርብቃን ለማሳገት ወይም ደግሞ እዩና ማሚ ሁሉን ነገር ያውቃሉ። አቤልም የጠፋ ወረቀት ሲፈልግ ነበረ። መኝታ ቤት እንዳለ ቁም ሳጥኑ ሁሉ ብርቅስቅስ እያደረገም ሲፈልግ፣ ነገር ግን ደግሞ የሚፈልገው ወረቀት ሊገኝ አልቻለም። ርብቃም በታገተችበት እባክህ ልቀቀኝ ልሂድ፣ አቤል ይጨነቃል፣ አባቴን ማየት እፈልጋለሁ በማለት ስትማጸነውም ነበረ። ርብቃም ያገቷትን ቆይ ግን ከኔ ምንድን ነው የምትፈልጉት? ለምንድን ነው እህት የላችሁም ወይ? እባካችሁን ልቀቁኝ፣ በዛ ላይ ደግሞ እርጉዝ ነኝ፣ እናም ልጄ ይጎዳል፣ እባክህን ልቀቀኝ ስትልም ትለምነዋለች። አጋቹም ድምፅ ሳያወጣ የአቤልን ፎቶ አውጥቶ ያሳያታል። ርብቃም በጣም ትደነግጥና እባክን ባይሆን እንኳን በደንብ አሳየኝ ትለዋለች። እናም አቤልን ፎቶን ስታይ አቤል በጣም እወዳለሁ፣ እባክን ስልክ ደውልና ቢያንስ እንኳን ድምፁ ልስመው በማለት ስትለምነው፣ ነገር ግን ደግሞ እሷን መቀበል አልፈለገምና ገፍትሮም ይጥላታል። ርብቃም ለራሷ ሳይሆን ለልጇ ያሰበች አይዞ የኔ ልጅ አባት መጥቶ ያስለቅቀናል፣ ደግሞም አሁን እየፈለገን ነው በማለት ምን አለበት በነገርኩት ኑሮ ለአቤል እያለች ትላለች። ግን ደግሞ ባልነግረውም ከዚህ ችግር ውስጥ መጥቶ ያስወጣናል በማለት ጥሎ ሲሄድ ነበረ። ይሄን እያሰበች ነበር። አቤልም ርብቃ አጣገቤ እንደሆነች ይሰማኛል፣ እናም የተዘጋውን ቤት ከፍተን ማየት አለብን በማለት እና ታዲያ ቆይ በማለት ለማሚ ስልኩን ሲደውል ማሚም ደግሞ ስልኳን አልያዘችም። እናም አቤልም በጣም ይበሳጫል። ቆይ ግን ለምንድን ነው ቤት የማትቀመጠው በማለት እናቱን ይሳደባል። ሬችም ርብቃ ጓደኛዋ ስለጠፋች በሀሳብ ቤት ውስጥ ነች ያለችው። እናም ተጨናንቃ ቁጭ ላይ ያለ በቃውን መነሳት አለብኝ ይላል። እናም እዩም ይህ ልትሄጂ ነው ደግሞ ብሎም ሲጠይቃትኝ ቀኑ ሙሉ እዚህ ጋር ተጎልቼዋልኩኝ፣ እናም ተነስቼ ሻይ ማፍላት አለብኝ ይላታል ትለዋለች። በጣም ደብሯት ተቀምጣለች። ምክንያቱም ደግሞ በርብቃ ጉዳይ ርብቃ በምስኪንነቷ ሚስጥሯን ሁሉ ስለነገረቻት፣ እናም አሁን ላይ ደግሞ ግን እዛ ቀጥራትኝ የርብቃ ልጅ ማስወረድ አለብሽ እያለቻትኝ፣ በዚህ ነገር ደግሞ ካልተስማማሽ ቤተሰቦችሽን አሳጣሻለሁ ስላለቻትኝ በጣም ጨንቋታል። እናም የርብቃ ልጅም ማስወረድ አልፈለገችም። እንዲሁም ደግሞ ቤተሰቦቿም እንዲሞቱባት ወይም ደግሞ እንዲጎዱባት አልፈለገችም። ግራ በመጋባት ክችን ቁማ ትመጣለች። ረችም ስትመጣ ቆይ ግን አዙ ምን ሆነሽ ነው? ለምንድን ነው ፊትሽን ጥለሸዋል? ትላታለች። አይ ምንም አይደለም፣ ግን ደግሞ ደብሮኛል ትንሽ ብላም ረችም ትመልስላታለች። ርብቃ እኔ የደበረኝ ርብቃ ስለጠፋች ነው። ይኸው ርብቃ ስንት ጊዜዋ ከዚህ ቤት ከወጣች፣ ስለዚህ ርብቃ ደግሞ ምርጥ ሰው እኮ ነች፣ ለዛም ነው የደበረኝ ብላ ለረችም ትነግራታለች። ቆይ ግን እሷ ግን እኮ ምስኪን ነች፣ ቆይ ለምንድን ነው ግን ማን ሊያግታት ይችላል ብላም ስትል፣ እውልሽ አዙዬ ይቺ ምድር እኮ ለመልካም ሰው አትመችም፣ እናም እባክሽን አታስቢ፣ ትመጣለች፣ ፖሊሶች ደግሞ እየፈለጓት ነው፣ እናም ምንም አትሆንም በማለት
ረችም ትነግራታለች። ለማንኛውም ባለችበት ሰላም ትሆን ትላለች ረችም። አዙም ደግሞ እኔ ግን እዚህ ቤት ርብቃ ከጠፋች በኋላ ጀምሮ ቤቱ የሌለ እየደበረኝ ነው ብላም ትላለች። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ናቸውም ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬ በአዲስ ቪዲዮ መጥቻለሁ። ርብቃ ቀጣይ ክፍል እየላችሁ መጥቻለሁ። በባለፈው ክፍል ርብቃ እንደታገተችና እንዲሁም ደግሞ ማን እንዳሳገታት አላወቅን ነበር። በዛሬው ዕለት ግን ርብቃ ከታገተችበት ተገኝታ ርችም አሁን ለማንኛውም ሻይ መፍላት ፈልጋለሁ አዞ ብላም ትላታለች። በቃ እኔ አፈላልሻለሁ ሂጅ ስትላትኝ አይ ለማንኛውም እኔ መፍላት ስለፈለግኩ ነው ብላ እዩም ብቻውን ተደብቆ ብዙ ነገር እያለ እና ደግሞ ርብቃን ስላሳገታትኝ የሚሆነውን ነገር እየተናገረ ስላለ አቤልን መጣው ለማንኛውም የሆነ ቦታ ደርሼ እመጣለሁ ይለዋል። አቤልም ደግሞ ቆይ ግን ከመቼለት ወዲህ ነው ተደብቀህ ከኔ ተለይተህ የምታደርገው ነገር ብሎም ይለዋል። አረ በናትህ ላስበል ምንድን ነው በቃ እኔ ምን አደረኩኝ? ምንድነው ተደብቄ ያደረኩት? ብሎም ይህን ነገር ያስተባብላል። እናም በጣም ደብሮትም ስለነበር ለማንኛውም እንደፈለግ መሄድ ትችላለህ ይለዋል። አረ ደበረህ እንዴ ይለዋል። አረ ላሽበል ምንም አይደለም ብሎም እዩም ጥሎት ይሄዳል። በቃ ለማንኛውም አዲስ ነገር ካለ ደውልልኝ በማለት አቤልን ጥሎት ይሄዳል። አቤልም እሺ በቃ ምንም ችግር የለውም በማለት ቁጭ ይላል። እዩም ግን ደግሞ ተነስቶ ከአቤል ጋር ማሚም በሩን ከፍታ ትገባለች። እናም አቤልም በጣም ደስ ይለዋል ማሚ ስትመጣ። ማሚዬ መጣሽ ብሎ እጇን ጎትቶ እኔ ቁጭ በይ ብሎም በሩን ይዘጋዋል። ማሚም ደግሞ በጣም ትኮሳተርና ምን ነው እንደዚህ ሰፋልክ? ሚስት መጣች እንዴ ብላም ትጠይቀዋለች። አቤልም እባክሽን እናቴ ዛሬ ስተዩና የድሮ ማሚን አምጭልኝ፣ የድሮ እናቴን አምጭልኝ፣ የድሮዋ ናፍቃኛለች በማለት ይላታል። ማሚም ደግሞ እረ ባክህ የትኛዋ ነች ባክህ የናፈቀች ብላ ስትልም ጨዋታዋና ሳቋ እንዲሁም ደግሞ አሳቢነቷ ያችን እናቴን ነው የምፈልገው በማለት አቤልም ይነግራታል። አሁን ለማንኛውም ቁልፉን ስጭኝ ይላታል። የምን ቁልፍ ነው ደግሞ የምሰጥህ? እዛ ከተዘጋ ቤት ቁልፍ ፈልጋለሁ ስጭኝ፣ የርብቃን ጫማ አይቼዋለሁ ብሎም ይላታል። ማሚም ደግሞ እምቢ ትለዋለች። ግን እንዴት ነው የሰው ጫማ እዛ ሊገኝ የሚችለው ብላ ማሚ ትጠይቃለች። አላቅም ግን ደግሞ ቁልፉን ስጭኝ ይላታል። እናም ቁልፉ ለምንህ ነው ብላም ትጠይቀዋለች። አዎ ርብቃን እዛ ውስጥ ላያት ነው ከፍቼ ይላታል። አንተ ቆይ ምን አይነት አስተሳሰብ ነው የምታስበው? ቆይ ርብቃ እዛ ነች ብለን የምታስበው ብላም ትላለች። አዎ ግን ደግሞ ማየት እፈልጋለሁ ይላታል። ሩኮ ዝግ ነው፣ ቆይ ርብቃ እንዴት ትገባለች ብላም ትላለች። አላቅም ግን ደግሞ ማየት እፈልጋለሁ። ለማንኛውም ጎረምሳው ይኸውልህ እንደዚህ አትበል፣ እናም እሷ እዛ ውስጥ የለችም በማለት እምቢ ትለዋለች። እና ታዲያ ጫማዋ እዛ ውስጥ ምን ይሰራል ብሎም ትላለች። ማንኛውም አሁን ቁልፉን ስጪኝ ብሎም ሲላትኝ እሱን ሂድና እዛ ለነገርካቸው ፖሊሶች ንገራቸው ብላም ትላለች። ማሚን ቁልፉን ስጪ ስላትኝ እኔ የት እንዳለ እንኳን አላቅም የማውቀው ነገር የለም ብላም ትላለች። ማሚ አንቺ ጋር እኮ ነበረ ብሎም ይላታል። እኔ ለማንኛውም አላስታውስም ቁልፍ የት እንዳለ ከዚህ ሁሉ አመታት እንዴት አስታውስ